ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ተመራቂ ደቀ መዛሙርት በተማሩበት የትምህርት ዘርፍ ሁሉ በሚጠበቅባቸው ልክ ቤተክርስቲያንን ሊያገለግሉ እንደሚገባ ብፁዕ ወቅዱስ አቡነ ማትያስ አሳሰቡ። ቅዱስነታቸው ይህንን ያሳሰቡት የቅድስት ሥላሴ ዩኒቨርሲቲ 447 የሥነ መለኮት ደቀ መዛሙርትን ማስመረቁን ተከትሎ ነው። የቅድስት ሥላሴ ዩኒቨርሲቲ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ብፁዓን ሊቃነ ጳጳሳት የጠቅላይ ቤተ ክህነት ኃላፊዎች የዩኒቨርሲቲው ኃላፊዎችና መምህራን እንዲሁም የተመራቂ ቤተሰቦች በተገኙበት 447 ደቀ መዛሙርትን አስመርቋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በበኩላቸው ተመራቂዎች የክርስቶስን አምላካዊ ትእዛዝ ተቀብላችሁ በተማራችሁበት የትምህርት ዘርፍ ሁሉ ቤተክርስቲያንን ልታገለግሉ ይገባል በማለት አሳስበዋል። ተመልካቾቻችን የዚህን ዜና ሙሉ ዘገባ በአብይ ዜናችን እንመለስበታለን። ካህናት ከቅጥረኝነት መንፈስ በመውጣት ቅድስት ቤተክርስቲያንና ምእመናንን ሊያገለግሉ እንደሚገባ ተገለጸ። ይህ የተገለጸው በማህበረ ቅዱሳን ደብረ ታቦር ማዕከልና በደብረ ታቦር ከተማ ወረዳ ቤተ ክህነት ለተቋቋመው የስብከተ ወንጌል አብይ ኮሚቴ ለሁለት ተከታታይ ቀናት የስልጠናና የምክክር መርሃ ግብር መካሄዱን ተከትሎ ነው። በመርሃ ግብሩ ላይ የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሚካኤል የተገኙ ሲሆን ካህናት ከቅጥረኝነት መንፈስ ወጥተው ሐዋርያዊ ተልእኮ ኦርቶዶክሳዊ ቤተሰብን በመፍጠርና ማጠናከር ግዴታቸው መሆኑን ተረድተው ምእመናንንና ቅድስት ቤተክርስቲያንን ማገልገል እንደሚገባቸው በስልጠናው ላይ ተገልጿል። ስልጠናው ሐዋርያዊ ተልእኮ ሥርዓተ ኖሎት በኦርቶዶክሳዊ ቤተሰብና በንስሐ ልጆች አያያዝ ርዕሰ ጉዳዮች ዙሪያ የተሰጠ ሲሆን ከወረዳ ቤተ ክህነቱ ስር ካሉ አጥቢያ አብያተ ክርስቲያናት የተውጣጡ የደብሩ አስተዳዳሪዎች፣ የስብከተ ወንጌል ኃላፊዎችና የንስሐ አባቶች ተሳትፈዋል። መረጃው በማህበረ ቅዱሳን የደብረ ታቦር ማዕከል ነው። ለ12ኛ ክፍል ተፈታኝ ተማሪዎች የጸሎትና ትምህርት መርሃ ግብር ተካሄደ። በ2017 ዓ.ም ማህበረ ቅዱሳን ከማዕከላትና ከሰንበት ትምህርት ቤት አንድነት ጋር በመተባበር ለ12ኛ ክፍል የብሔራዊ ፈተና ተፈታኝ ተማሪዎች የቀለም የቲዩቶሪያል ትምህርትና ለተፈታኞች የስነ ልቦና ዝግጅት እንዲያደርጉ ስልጠና እየሰጠ መቆየቱ ይታወቃል። በመሆኑም ለተፈታኝ ተማሪዎች ማህበረ ቅዱሳን ዋናው ማዕከል ከሰንበት ትምህርት ቤቶች አንድነት ጋር በመተባበር በትናንትናው ዕለት የጸሎትና የትምህርት መርሃ ግብር ተከናውኗል። ተፈታኝ ተማሪዎች ዓመቱን በሙሉ የተማሩትንና በተዘጋጁበት ልክ ፍርሃትን በማስወገድና እግዚአብሔርን በማመን ፈተናውን ተረጋግተው ሊፈተኑ እንደሚገባም ተጠቁሟል። ለሰንበት ትምህርት ቤቶች መምህራን ስልጠና ሊሰጥ መሆኑ ተገለጸ። ሀገር አቀፍ የሰንበት ትምህርት ቤቶች አንድነት በዘንድሮ የክረምት ወራት በሚሰጠው ለሰንበት ትምህርት ቤቶች መምህራን ስልጠና ላይ ቅድመ ዝግጅት ማድረጉን አስታውቋል። ሀገር አቀፍ የሰንበት ትምህርት ቤቶች አንድነት በየዓመቱ በወርሃ ክረምት ከተለያዩ አህጉረ ስብከቶች ለተውጣጡ ለሰንበት ትምህርት ቤቶች መምህራን የቅድስት ቤተክርስቲያንን አገልግሎት የተሳለጠ ለማድረግ ስልጠናዎችን እንደሚሰጥ ይታወቃል። በያዝነው የክረምት ወራትም ይህንን ስልጠና ለመስጠት ቅድመ ዝግጅት ማድረጉን ያስታወቀ ሲሆን ባለፈው ዓመት በተሰጠው ስልጠና በርካታ ውጤቶች እንደተገኙበትም ተመላክቷል። በተጨማሪም ካለፈው ዓመት ተሞክሮ በመነሳት በስልጠናው ውጤት የተገኘባቸውን ይበልጥ በማዳበርና አሁናዊ በቤተ ክርስቲያን ችግሮችና መፍትሄዎቻቸው ዙሪያ ስልጠናው እንደሚያተኩርም ተገልጿል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።